ተፍዊድ የሚባል የሰለፎች መዝሀብ አልነበረም። ፈሃኡላኢ ሚን አኢመቲ ሰለፍ እንግዲህ ከቀደምት ሰለፎች አኢማዎች ማለት ነው። ወቀድ ተከለሙ ቢልመዓኒ ማዕና ላይ ይናገሩ ነበር። የአላህ ስብሓነሁ ወተዓላ ባህርያት ላይ ትርጉሙን ይናገሩ ነበር። ተፍዊድ እናደርጋለን እንደሚሉ ሰዎች ማዕናውን ወደ አላህ እናስጠጋለን አይደለም ይሉ የነበረው። ወለም የክተፉ ቢተርዲድ አልአልፋዝ ዝም ብሎ ቃላቶቹ ብቻ መደጋገምና መናገር ላይ አልነበረም አኢማዎች ማለት ነው። ለዚህም ምሳሌ ወቃለ አልቡኻሪ እንግዲህ ኢማሙ አልቡኻሪ የማያውቅ የለም። ወቃለ ኢብኑ አልሙባረክ ይላሉ ታላቁ ኢማም ኢብኑ አልሙባረክ ላ ነቁሉ ከማ ቃለት አልጀህሚያ ጀህሚያዎች እንዳሉት አንልም ይል ነበር ኢማም ኢብኑ አልሙባረክ። ጀህሚያዎች ምን አሉ? ኢነሁ ፊል አርዲ ሃሁና አላህ ስብሓነሁ ወተዓላ እዚህ ከኛ ጋር ነው ይሉ ነበር። እና ምንድን ነው የምንለው አህሉ ሱናዎች በል ዐለል ዐርሽ ኢስተዋ። ወቂለ ለህ ለአብዱላህ ብን ሙባረክ ተጠየቀ ከይፈ ነዕሪፉ ረበና ጌታችን እንዴት ነው የምናውቀው ሲባል ቃለ ፈውቀ ሰማዋቲሂ አላ ዐርሺሂ ከሰማያቱ በላይ ዐርሹ ላይ ሆኖ ነው የምናውቀው ይላል። ለዚህ አኢመቱ ሰለፍ ሲፋት ላይ ይናገሩ ነበር፣ ማዕናውን ይናገሩ ነበር። እንደውም ሶሒህ አልቡኻሪ ላይ ግልጽ የሆነ ተፍሲር አለ እንደሚታወቀው ኢስተዋን በተመለከተ ማለት ነው። ስለዚህ ማዕና ተፍዊድ ያደርጉ ነበር የሚባለው የጀህሚያዎች ቅጥፈት ብቻ ነው በሰለፎች ላይ።